ሱራፌል በድጋሚ ሳሚን መኝታ ክፍሉ ያዘው። ሳሚ እንግዲህ ለቤዝ ምንድነው እያላት ነው? አሁንም ሱራፌል እያስመሰለ ነው ያለው ሲመስለኝ ከዚህ ከቲጂ ጋር እያሴሩብሽ ነው ያለው ብሎም እንግዲህ እየነገራት ነበረ። ሳሚ ያው ልፋ ቢለው ነው እንጂ ቤዝ ምንም ነገር ቢላትም የሆነ ልታምነው አትችልም። ምክንያቱም የሆነ በቃ አንድን ሰው ከእንግዲህ ወዲያ በቃ ማንም ሰው የለኝም ሱራፌል ብቻ ነው ብላ እንትን ብላለች ማለት ነው። ሱራፌልም ደግሞ በቃ እንድታምነው ብዙ ነገሮችን አድርገዋል። አሁን ላይ ንብረቷን ሁሉ ወደ ስሟ እያዘዋወረላት ይገኛል ማለት ነው። እና ቆይ አንተ ምን እያልክ ነው? ቆይ አንተ ከሱራፌል ጋር ችግር አለብክ እንዴት ትለዋለች። ቤዝ መነኝ ምንም ችግር የለብኝም ከሱራፌል ጋር እያለም እየነገራት እያለ ሱራፌል ይመጣል ማለት ነው። እና ሲመጣ አንተ ደግሞ እዚህ ምን ትሰራለህ ይለዋል። እንዴ ተረጋጋ ውዴ ትላለች ቤዝ ማለት ነው። ተረጋጋ ትይኛለሽ እንዴ የመኝታ ክፍል አገኝቸው ሲልም ቆይ አንተ ምን አይነት ሰው ነህ ይለዋል። እናም ሳሚም እንግዲህን በዛው እንግዲህ አንዳንድ ነገሮች ይነጋገራሉ። ሰው ነው ብዬ እኮ ላቀርብ ፈልጌ ነበረ እና ለካ ተሳስቼ ኖሯል ይላል ሱራፌል ማለት ነው። ሰው ማለት እኮ በማለትም ሳሚም የሆነ ተረት ይተረትለታል ማለት ነው። ግን ብቻ ጠፋኝ ተረቱ ማለት ነው። ሳሚ በነገራችን ላይ በቃ የሆነ ችግር ውስጥ እየገባ ነው። ትዕግስት አለማን በቃ የሆነ ነገር እንትን ሲል ሮጦ ወደ ቤዛ ጋር መጥቶ የሚነግራት ነገር ማለት ነገሮችን በራሱ እንትን ብሎ የሆነ ወደ ተግባር እንትን ቢል አሪፍ ነገር ነበረ። ሱራፌል አሁን ላይ እየተቀየረ ይመስለናል። ግን የሆነ ደግሞ እኔ እንጃ የሆነ ግን እኔ በራሴ ሙሉ በሙሉ አላመንኩም። በባለፈው ግን ቅይዝርት ምን ሲያወራ የሰማው ይመስላችኋል? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ ሆነው ቤዛ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻ አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። እና ሳሚና ሱራፌልም ደግሞ ምን ልትሰራ ነው ክፍሌ የገባኸው በማለትም እያያዙና ገደል ይገባሉ። ድብድባቸው ደስ ይላል። በነገራችን ላይ በተለይ ሳሚና ሱራፌል ድብድብ ሲሆን በጣም ደስ የሚል ነበረ። ቤዝም እባካችሁ ምንድነው እንደዚህ የምትሆኑት እያለችም ለመገላገል እየሞከረች ነው። ሳሚም እንግዲህን ቤዝ ምን ትለዋለች? ቀጥ ብለህ ከቤት ይወጣልኝ በማለትም ከቤቷ ታስወጣዋለች ማለት ነው። ሱራፌል ያው በረዶ ይዝና ሳሎን ተቀምጦ ሶፋ ላይ ሳሮን ትመጣለች። ሳሮንም ወይኔ ተጎድቷል እንዴ ወይ ለምን ወደ ሐኪም ቤት አንሄድም ትትለው ከዛ አንቺ እዚህ ነገር ውስጥ አያገባሽም ሲጀመር እዚህ ምን ትሰሪያለሽ? ግቢ ወደ ውስጥ ይላታል። ከዛ ግቢ ያልኩሽ አይደል እንደ በማለትም በጣም ይናደድና ይጮህባታል ማለት ነው። ቤዝም እንዴ ተረጋጋ እንጂ ውዴ እሷ ምን አረገች? ለምንድነው የምትጮህባት? ትለዋለች። ሲጀመር እኔ እሷ ብትሆንም ምንም ነገር አላማረኝም ትለዋለች ይላታል ማለት ነው። እንዲሁም የሆነ ነገር እያሰብኩኝ ይላታል። ምንድነው ሲል እሷን ማባረር ከረገ ጀምሮ እዚህ ቤት እንዳያት አልፈልግም በማለትም ይነግራታል ማለት ነው። እንደ ለምንድነው እንደዚህ የምታደርገው እያለችም ቤዝም እየጠየቀችው ትገኛለች። እሱም በቃ ምንም ነገር ይሄ ነገር ጨዋታ ስልችት ነው ያለኝ፣ ስለዚህ እዚህ ቤት ከኔና ካንቺ ውጪ ማንም ሰው አያስፈልግም በማለትም ይመልስላታል ማለት ነው። ቤዝ ግን ሳሮንን በማባረር የምትስማማ ይመስላችኋል? እኔ ግን የምትስማማ አይመስለኝም። ሳሮን ከዛ ከቤት መውጣት የለባትም። በእርግጥም ያው በስተመጨረሻ ቢሆንም እንግዲህ አላቅም ብቻ የምትወጣ ይመስላችኋል? እንዴት የምትወጣ ይመስላችኋል? እንግዲህ በቀጣይ የምናየው ይሆናል ማለት ነው። ቤዝም እንግዲህ ሱራፌልን ይቅርታ ውዴ እኔ ነኝ ጥፋተኛዋ፣ እኔና ሳሚ የተገናኘንበትን እኮ ባልነግርህ ኖሮ አንተም ይቅርታ ልጠይቅ ብለህ ሳሚ ጋር አትሄድም ነበረ እዚህ ነገርን። ስለዚህ ከአንተ አክብረህ ጠርታቸው እኔ ነኝ እንደዚህ ነገር ውስጥ ሁሉ የከተትኩህ ትለዋለች ማለት ነው። በጎን ደግሞ ሳሚ ለሉሲ ቆይ አንተ ለምንድን ነው እንደዚህ የምትሆነው እያለች እየጠየቀችው ሉሲ ምን ትለዋለች? ምን ይላታል? የሆነ ነገር ዋሽቼሻለሁ ይላታል። ምንድነው ስትለው እንግዲህ በባለፈው እንዳያየነው ሱራፌልና ቲጂ ቤዝን ለመግደል እንግዲህ እያሴሩ የነበረውን ሳሚ ቪዲዮ ቀርጿቸው ነበረ። እሱን እንግዲህ አሳልፌ ለፖሊስ እሰጣለሁኝ እያለ ነው። እና ለሉሲ ሲነግራት እንግዲህ እሱን ቪዲዮ እጄ ላይ ያለ ትለዋለች። እኔም የጠፋኝ እኔም የጠርጥር ያለሁኝ እኮ በማለትም ትነግረዋለች ማለት ነው።
እናም እየነገራት እያለ ቆይ ሳሚ ቆይ ለምንድን ነው እንደዚህ የምትሆነው ምናምን ትለዋለች። አይ አሁንም ቢሆን እያሴሩ ነው እያለ እየነገራት ይገኛል ማለት ነው። እሱ ምን ትለዋለች እንግዲህ ሉሲ ሳሚ እንግዲህ ምን ይላታል? ቆይ አንቺ ለኔ ነው እያገሻለሽ ወይስ ለሱራፌል ትለዋለች። መቼም እኔ ላንተ እንድልክ አትጠብቅም አይደል ትለዋለች። ታዲያ እንደዛ ከሆነ ለምን አትሄጂም እነሱ ጋር ይላታል። ጭራሽ በገዛ ቤት እያባረርክ ነው ትልና ሉሲም እንግዲህ በጣም እንባ ይተናነቃታል፣ ታለቅሳለች። ሉሲ ብሎም ሊያረጋጋት ቢሞክርም ልቀቀኝ እባክህ በማለትም ጥላው ትወጣለች ማለት ነው። ስትወጣ በር ላይ ቅንጀርቴን ታገኘዋለች። ቅንጀርቴን እንግዲህ ስታገኘው ቅንጀርቴንም አላናገረችውም፣ ትታው ትሄዳለች። እሷ ግን ሉሲ ግን ምንድን ያለችው ከዛ በፊት ቅንጀርቴ ከመጣ ወዲህ ነው ሰላም ሁሉ ድፍረስረሱ የወጣው ትለዋለች ማለት ነው። ሳሚም ለእናንተ ነዋ ሰላሙ፣ ለእኔ ግን ሰላም አይደለም በማለትም መልሶላ ነበረ። ቅንጀርቴ ወደ ቤት ሲገባ ሳሚ እንግዲህን በጣም ይማጸነዋል። እባክህን ምን ሲያወራ ነው የሰማከው? የሰማኸውን ነገር ንገረኝ፣ ቤዛን ካደጋ ልጠብቃት በማለትም ቢጠይቀው እዚህ ጋር ምን ችግር አለው? ቅንጀርቴውን ለሳሚ መናገር ነበረበት። በእርግጥ ሳሚ ትዕግስት ኖሮት አይጠባበቅም ወይ ሄዶ እንደዚህ ነው ብሎ ነገሩን ሁሉ ሊያበላሸው ይችላል። ግን ቢሆንም እንደዚህ ማድረግ የለብህም ይሄ እንደዚህ ነው ብሎ የሰማውን ነገር ቢነግረው እና ቤዛን ከችግር ቢታደጓት አሪፍ ነገር ነበረ። ቅንጀርቴም እንግዲህ ምንም ነገር አልናገርም፣ አሁን ጊዜው አይደለም፣ ግን ከቻልክ ቤዛን ከዛ ከቤት አስወጣት በማለትም ይመልሳል። ምን ብዬ ነው የማስወጣት? ምን ማስረጃ ይዤ? አንድ ማስረጃ እንኳን የለኝም፣ እንዴት ነው ያለ ማስረጃ የማወጣት? ሲልም በቃ ነገርኩ፣ ከቻልክ አውጣት፣ ካልቻልክ እንግዲህ ምንም ማድረግ አይቻልም። አሁን ይሄንን ነገር ለመናገር ጊዜው አሁን አይደለም በማለትም ቅንጀርቴ መልሶለታል። ሳሚም አሁንም ልመናውን አላቆምም። እባክህን ቅንጀርቴ ንገረኝ፣ ድጋሜ ቤዛን ሊገሏት ነው እንዴ ይለዋል። እንግዲህ እንትን ሲለው ማለት ነው። ሳሚ ነገርኩ፣ በቃ ምንም ነገር የምነግርህ ነገር የለኝም ከዚህ በላይ። አሁንም ቢሆን የምንህ ነገር ቢኖር ዛሬ ነገ ሳትል ቤዛን ከዛ ከቤት አስወጣት በማለትም ይመልስለታል ማለት ነው። ሳሚም እንግዲህ በጣም በነገሮቹ በጣም እንትን ይላል፣ ግራ ተጋብቷል ማለት ነው። በጎን ደግሞ ወደ ቤዛ ዶክተሩ ጋር ትሄድና ቆይ አንተ ምን አይነት ሰው ነክ? ምን አይነት ነህ? አንተን ዶክተር ብለው መጥተው ለሚታከሙ ይብላኝላቸው ለስሙ ዶክተር ነህ፣ ግን አንተ ለሰው ልጅ ትንኝ እንኳን የምታል ርህራሄ የለህም እያለችም በጣም ከፍ ዝቅ አድርጋ ዶክተሩን ትናገረዋለች። ዶክተሩም እንግዲህ እኔ በጣም የሚገርመኝ ነገር የዶክተሩ ፉከራ ነው ማለት ነው። በቃ የሆነ ምንም ነገር እንትን ሲል እኔ ሮቤል ነኝ አላወቃችሁኝም፣ እኔ ሮቤል ነኝ ምናምን በቃ በጣም ነው የሚፎክረው ማለት ነው። ቤዛን በነገራችን ላይ በጣም ነው የሚፈራት በጣም እና ቤዛም እንግዲህ ሚስት እንዳለህ እኮ አውቃለሁ እኮ አንተ ቤት ሚስትህን አስቀምጠክ እዚህ ሌላ ሴት ማማገጥ ትንሽ አይደብርክም? ትለዋለች። ምን እያልሽ ነው በማለትም በጣም ይደነግጣል። ይኸውልህ እስከ ዛሬ በጣም የሚያስደስተኝ ነገር ምን እንደሆነ ታውቃለህ? ትለዋለች። እስከ ዛሬ ከልጅነታችን ጀምረን አብረን ስናድግ አንተን ያለማፍቀሬ በጣም እኮራበታለሁ በራሴ በማለትም ትመልስለታለች ማለት ነው። እሱም እንግዲህን ምንድነው ትለዋለች። ከኔ እራቅ አላልኩም ስትለው ከምንድን ነው ማርቅሽ? ከባልሽ ነው ማርቅሽ ወይስ? እንደውም አንድ እድል ልስጥሽ፣ አሁንም ጊዜ ያለሽ፣ ከባልሽ ራቂ፣ ባልሽ እና ቲጂ መቼም ቢሆን አይለያዩም በማለትም መልሶላታል ማለት ነው። ድጋሚ ቅንጀርቴን እንደላክበት ለማስገደል እንደላክበት ደርሼበታለሁ። ከዛሬ ቀን ጀምረክ ባሌን ለማስገደል ሌላ ሰው ብትልክ ጠብህ ከሱራፌል ጋር ሳይሆን ከኔ ጋር ነው የሚሆነው በማለትም ከባድ ማስጠንቀቂያ ቤዛ ለዶክተሩ ታደርስለታለች። ዶክተሩም እንግዲህ በነገሯ ምንም ነገር አልተገረበም። እናም አንገቷን ሊይዛት ነበረ። ኧረ እማታለህ ሲል እስቲ ልካኝ፣ ወንድ ነክ አንተ ሲጀምር ወንድ ነክ እንዴ እያለችም በጣም ክብሩን የሚነካ ነገር ትናገረዋለች። እሷም እንግዲህን ለስሙ ዶክተር ነክ፣ ግን አንተ ጋር ዶክተር ነን ብለው ሊታከሙ የሚመጡትን ይብላኝላቸው በማለትም ትናገረውና ትሄዳለች። እሱም እንግዲህን ቤዛ አሁን ትዕግስቴን እየተፈታተንሽ ነው፣ ትዕግስቴን ባትፈታተኑ ጥሩ ነው በማለትም እንትን ሲል ሞክረኛ፣ ንካኝ፣ ጫፌን ንካኝ ትለዋለች። እሷ ይህንን ትለውና እንግዲህ የማትረባ በማለትም በሩን በኃይል ትዘጋውና ትሄዳለች ማለት ነው።
ትሄድና እሱም እንግዲህ እንደወጣች ምን ይላል ሮቤል ቤዛ እኔ ከእንግዲህ በኋላ ላንቺ ርህራሄ የሚባል ነገር የለኝም፣ አሳይሻለሁኝ፣ እገልሻለሁ፣ የእሱ በቃ ፉከራው እገልሻለሁኝ የሚል ነው ማለት ነው። እናም ይሄንን እየተባለ ቅንዝርቴን እንግዲህ ያገኘዋል ዶክተሩ። ቅንዝርቴ እንዴት ነሽ? ስላንቺ እኮ ስጠይቅ በጣም እያሾፈ ማለት ነው። ስላንቺ እኮ ስጠይቅ እንዴት አሰርሽ ነገሩኝ ምናምን እያለ በጣም ያሾፋል ማለት ነው። ቅንዝርቴም ቆይ አንተ ማነህ? ምንድነህ? ቆይ አንተ መንግስት ነህ እንዴ? በቃ ውጣ ከህይወታችን። ለምንድን ነው የምታሰቃየን? እስከ ዛሬ አሰቃየህን አይበቃህም? ይለዋል ዶክተሩ። መሰቃየት ማለት ምን ማለት እንደሆነ ገና መቼ አያችሁትና ነው? አንድ በአንድ ነው የማሰቃያችሁ ይለዋል። ቆይ አንተ ምንድነህ? መንግስት ነህ እያለም ይኸውልህ ከቤዛ እራቅ ይለዋል። አንተ ማን ስለሆንክ ነው ከቤዛ እንድርቅ የምትነግረኝ? ይልና አንገቱን እንትን ይለዋል ማለት ነው። ቅንዝርቴም ትሰማኛለህ? በይፋ ያችን የሚስኪን ህይወት ለመታደግ ሳሚ እንደገባበት እኔም በይፋ ተቀላቅዬበታለሁ። ለቤዛ ሳሚ ብቻ ሳይሆን እኔም አለሁበት በማለትም ይመልስለታል ማለት ነው። ዶክተሩም መጀመሪያ አረቄህን እንትን በል አረቄ ጠጥቶ ትቦ ለትቦ የሚንደባለል ሰው አሁን ድንገት ተነስቶ ወንድ ሲያጫውተው አንተን አየሁኝ እያለም ባለፈ ህይወቱ እየተመጻደቀበት ይገኛል። ቅንዝርቴ አሁንም ቢሆንም አልፈራውም፣ አሁንም ቢሆን ከህይወታችን ራቅ በማለትም ያስጠነቅቀዋል። ማን ሟች ማን ገዳይ እንደሆነ የምናየው ይሆናል በማለትም ይመልስለታል ማለት ነው። በጎን ደግሞ ሳሮን እንግዲህን ወደ ገበያ ወደ እየሄደች እያለ እንግዲህ አንዳንድ ነገሮች ያገኛታል ማለት ነው። ሲያገኛት እሱ እንግዲህን በቃ ሰው ማገት ነው በቃ በደካማ ጎን ዶክተሩ ነገሮችን ሁሉ ሰዎችን የሚያጠቃው በደካማ ጎን እየገባ ነው። የሳሮን እንግዲህ ደካማ ጎን ምንድነው? ልጇ ነች። በልጇ እንግዲህ መጥቶባት እባክህን በማለትም ትማጸነዋለች። ልጄ ምን አደረገች? ልጄ ንጹህ ልጅ ነች። ችግር ከኔ ጋር ነው አይደለ ትላለች። ታውቂያለሽ፣ ዋሽተሽኛል። ምን ነበር ያልኩሽ መጀመሪያ ላይ ስንገናኝ? ለስራዬ አሪፍ ሰው ነው ያገኘሁት ብዬሽ ነበረ። አንቺ ግን ያንን የቀረሽውን ቪዲዮ ለሱራፌል ሰጥተሽ ተደራድረሽ ብር ተቀበልሽ እያለም እንትን ይላል። እናም ያንን እንግዲህን ምንድነው ያላት? እንድሰጭኝ ይፈልጋለሁ ብሏታል። ውድና የተከበራቸው የቻናል ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።